አትሄጂም ማለት ነው አንቺ የሚመችሽ ከሆነ እሄዳለሁ፣ ግን የምትሄድበት ቀን ነው እንጂ አሁን እሑድና ቅዳሜ በጣም ምርጥ ቀን ነው። እኛም እንደዚህ ነው። እሑድና ቅዳሜ እስከ ጁማ እስከ እሑድ ድረስ ማለት ነው ክፍት ነው። እኔም እንደዚህ ነው የምንሄደው እኮ እነሱ እስከዛ ሁለት ቀን ነው 3 ቀን ነው የምትሄጂው። አንዴ ቀን እዛ ፋፊደን ጁማ እንሄዳለን ፋፊደን ከዛ እዛ እናድራለን አልቤርጎ ላይ እኛም አንድ ቤት አከራይተን ማለት ነው ቤት አልመለስም ባይዛው አልመለስም ያን ቀን ገደል ድንገት እኔ ማለት ታይዳችሁ ማለት ግን ፋብላችሁ ሄዱ ፀጉር ተሰርታችሁ ቀምስ አባሻ ቀምስ ከታች ዝም ሲብል እንቀርሽ ልብሱን ሌላ ሀገር የመጣሉ ዳምስ ከዛኛ ማለት ነው ቀውጤ ሆነ ማለት ነው። አሸወይና ወይ ነው አሸወይና ማቴዶች ደግሞ ይተቃል እነሱ ሄዱ አንዳንድ አሽቃዋጮች እነሱ ሄዱ ነኛ ፋታ ፈላቀልን በጣም ሰላም። እኔ ትናንት አግኝቻለሁ። ምን ታካብቻለሽ? እንደኔ ታካብቻለሁ። አይሚየ አስካባድ አንቺ ታገኘታ አንቺ ጫካ ውስጥ የዋልሽ ነው ሰው ከተማ ለሚዋል በሰው አንቺ ጫካ ውስጥ ነው የምትወይ። አንቺ እኮ የምን ከተማ የሚዋል በሰው አግኝቻለሁ ትላለች። ኧረ እኔ ዱባይ ውስጥ ነው ተፈጣ እኔ ያለበት ከተማ ውስጥ ብትኖሪ አንቺ ቆይ ላሳይሽ። አሁን ራሱ በካሜራ ቪዲዮውና በርሽና ሳይ ቪዲዮውና በርሽና ሳይ በርሽና ሳይ እስቲ ዱባይ ውስጥ ካለሽ ቤቱን ሰፈሩ ጋዳል ቤታን አሳይሻለሁ። ቆይ ላሳይ አሁን እኔ ዱባይ ካውሽ ማለት ነው ባይዛው ነገ ራሱ መመጣ ይችላል። ዱባይ ካውንቲ ውጪ ስልሽ ታስኪ እየመጣለሁ ያለሽ በተተ ሎኬሽን ትልካለሽ። ከዛ ፓፕሽ ቢያ ነው የሚቀበልሽ። እሺ አንቺ ከምርሽን እንደምታወሪ ደግሞ እኔ ያለበት እንደ ማርያምን እኔ ታስኪ ማለት ነው ያላችሁ ላሳይሽ ይዘሽ ነታችሁ ትመጣለሽ። ላሳይሽ ያተመጣሽ ያላ ሌትስ ጎ ጎ ያላ ማለት ታርጋለ እንዴ ታርጋለ እንዴ ዱባይ የሚለው ታርጋለ ታርጋ ካለ ያሳያተና ይሄው ትልቁ ላርጊ ዋው ዱባይ ነሽ ያልሽ ልጅ እኔ ያለበት ሰፈርን ተመልከቺ። ሸፈጣ በዋሳብ ግቢና አወሪልኝና ማለት ነው እኔ ያልኩሻለሁ። ሎኬሽን ልክስል ትወጣለሽ። ቶሎ አፋጥኒ ደን ዋና ከተማ ውስጥ ነው አለ ታያሹ። አንቺ ዋና ረት ጫፍ ላይ ሆነሽ ደግሞ ዋና አጅባና ሆነሽ ደግሞ ዋና አረዱ ምንም አጅባር አይደለም። አንቺ እኔ ያለበት ሰፈር ራሱ እኔ ፎቅ ነው አለች። ስለዚህ ማለት ነው እኔን አገኘኛ እኔን አግማረን ከታችብና እኛ ስንመጣ ዱባይ ካዎች ቶሎ ነው የምንቀው። ገና አጅማኖቹ ማለት ነው አጅማኖቹን ሄደን ታስኪ ይዘን ሄደን ልናመጣቸው ገና አጅማን ያሉ ልጆቹ አንቺ ከምርሽን ለገሪ ተጪ ነው ማርያምን ነገ ሳይሆን ተኔ ጎዳ እንደዚህ ማለት ነው። ነገ ሳይሆን ተኔ ጎዳ ማክሰኞ። እሺ ቆይ አሁን ሰላም አንቺ አንድ ነገር ልጠይቅሽ። ቅድም ልጅቷ እኔ ሊሄድ ነው ምናምን ብላለች። እኔ ስጦታ ምናምን ሊላክ ነው ብለሽ ነበር። አሁን ላክሽ ወይ አለችም ወይ ሄደ? ብሩኬ ስልክ አልመለሰም እኮ ብሩኬ አልመለሰም። አሁን እኮ ብሩኬን ቤተ ከመላኩ ሲሰላም ያለው ከዛ ፍፄ ጋር ደውዬ ማለት ነው ፍፄ ጋር ደውዬ እና ደግሞ ወንድሙ ጋር ደወልኩኝ። የእሱ ቀጥታ ስልኩን አገኛል። በቃ ማለት በኢንስታግራም ባይዛ ወጽፉልኝ ይመለሳቸዋል ብሏል ብሩኬ ማለት ነው። አሁን ነው የመለሰን ቴክስት ካፈለጋችሁ ማለት ነው። ስለዚህ ችግር የለም። እናንተ እዚህ ጋር ዝም ብላችሁ አትቀደዱ። አይመችም እኮ ዝም ብለን እናወራለን እንጂ አሁን ለምሳሌ እነሱ ስልክ ቁጥር አንስቶ ሎኬሽን ካላኩ የታባል እስቲ ጉሩቤት ራሱ እኮ ማግኘት አትችሉም። እናንተ ዝም ብላችሁ ዱባይ ስለሰላም ያገኛላችሁ። ወልጌታ በጣም ከባድ ነው ዱባይ ለሰው ማግኘት። እነሱ በዋትስአፕ እናንተ ቁጥር አንስቶ ማለት እዚህ ነን ብሎ ሎኬሽን ተጻጽፋችሁ ከይላደችሁ በስተቀር ምንም ግን ማለት ነው። በእውነት ውጪ ያለው ልጆች ውጪ ያሉትን ማንም ማስቆም አይችልም እኮ ይሄዳሉ። አንቺ ኮንትራት ማለት ነው። እኔ ራሱ ኮንትራት ነው። ለምሳሌ ባልባላ አንቺ ታማኝ ይሁን እንጂ በዛ ላይ አዲስ ነኝ ችግር የለሽም ማለት ዋና ሁሉም ነገር እኮ ራስሽን የምታስከብሪ አንቺ ራስሽ ነሽ። ለምን እነሱ ፊት ከሰጠሽ ጥሩ አይደለም። ኮንትራት 2 ዓመት ከጨረሽ ማለት ነው አንዳንድ ቤት ሰዎች ይሰጣሉ። ለምን አንድ ቀን
አዳር ሳይሆን አንድ ቀን ደርሶ መልስ ማለት ነው። ገብቶሻል? አንቺ ሰላም ተብያት ዝም ብላ ትቀደዳለች። ኦ ማይ ጋድ አትሄድም እኮ ታያለች። ነገ ሀሳብን ትቀይራለች። ሁሌ ሰላም ያወረች ነገር አንድ ቀን ትክክል ሆነ አላገኘም። እኔ ሰላም ወይኔ በላቸው ወይ ነገር እንዴት ነው የተሰጠ ጌታ ምስክር ግን ማለት ይሄ ሁሉ አድናቂ እዚህ ሚዲያ ላይ እያለ ማለት ሃይሚ ምንም ሳታገኝ ካይደሽ ነው እኛ ሞተናል ማለት ጌታ አንድ አድናቂ ካገኛችሁ እንኳን አሪፍ ነው። ሃይሚ ታዲያ ስልኳን አንሳ ካላወራች አድናቂዎቿ እንዴት አድርጎ ነው የሚያገኛት? ስልኳን አንስታ ባታር ቴክስት ሳይመልሱ እንዴት ነው የሚያገኙ? ብዙ ልጆች እኮ አሁን ሰሚራ ማለት ነው። ሰሚራ የግሩፕ መሪ ናታ። ግዴታ ሰሚራ ራሱ ማግኘት አለበት። ለምን ሰሚራ ግን አሁን በዛ ስራ ይበዛል። ባይዘው ግን እነሱ የመጡበት ታይም ማለት ነው በጣም ምንም አይመችበት ታይም ነው መጡ። ሲጀመር በዛ ላይ ጾም ምናምን እንደዛ ሁሉም በዚህ ሰዓት በቃ ስራ ቢዚ ናችሁ። ስራ ሁሉም አባሽ የተባልሽው አባሽ ማለት ውጭ ላይ ቢሰሩ ራሱ ማለት ሁሉም ስራ ላይ ናቸው። በዚህ ሰዓት ውጭ ላይ እንደ ድሮ እንዲህ ስራ ፈቶ የሚቀመጥበት ታይም አይደለም። ይሄ ታይም ሁሉም ቢዚ ናቸው። በጣም የሚያስጠላ ቀን ነው ማለት ደስ አይልም። ምን አለበት አሁን ረመዳን ተፈቶ ቢመጡ ትምህርት ተዘግቶ ያኔ ሸቃሊቱ ይስራ ፈቶ ወላሂ ሰው ልጅ እኮ በሀሳብ ነው እኮ የምራመደው እኮ እንዴ። ሁሌም እኮ በእኛ ሀሳብ ተራመዱ ብንል አንችልም። እኛ ምሳሌ ነው እኮ ምናልባት ነው። አይዋ እሱማ ምሳሌ ነው። አዎ ልክ ነሽ። እሺ ሰላም ለምንድን ነው እንደዚህ አገኘን አላገኘን እነሱ ዋና ማምጣታችሁን እውነት። አይዋ ወላሂ በቀደም እኮ ብራት እንደዚህ እያለን ነበር አይደል? እቺ ልጅ እኔን ማለት ነው ሀው ቤት አጀግረሽ አሁን እዚህ መጣሽ ገዳል። ተመስገን እውነት ሁሉም ለበጎ ነው። እንኳን ይመጡ የማይሳን ነገር የለም። ፈጣሪ ጌታ ማለት ነው። ሲሙልን ጋራችሁ የኛ ልጆቹን አንድ ሰዎች ከነኩ የኛ ልጆቹ ውጭ ጋር ማለት ነው መጥቶ ንፋስ የተቀበሉ ነው። ሌሎቹ ስለዚህ አልተቀበሉ ማለት ነው። ቄጣችሁ ልጅ ማስገባት እንችላለን ማለት የአመት አንደኛ ወንድ ማለት ብሩክ ነው ማለት ሁሉም ዝም ብሎ ሰርግን ዱባይ ላይ እናደርጋለን ብሎ ይቀደዳል። ግን ቀድሞ ሁሉም የቡታጀራ ልጆቹ ዩቲዩበሮችን ሪከርድ የሰበረ ብሩክ ነምበር 1 የዛሬ አመት አይታችሁታል። ዱባይ ትሄዳለች ምናምን ብሎ ነበረ እኮ እንትኑ ማለት ነው። ትዝ ካላችሁ ማለት ነው። ግን ሰው ያስበው ሌላ ነው፣ እግዚአብሔር የሚያደርገው ሌላ ነው። በነገራችን ላይ ማለት ያስባል እግዚአብሔር ፈስባል። ሶስት ወር 2 ወር ጋር ሰርጋችን እንመጣለን የተባሉ ሁላችሁ ማለት ነው። እንደገባ ቡቡ ማለት ነው። የኛ አንበሳ ጀግና ቀብራራችን ማለት ነው። አንዴ መጥቶ ነው ይሆን ናባሎ በነገራችን ላይ ሲሙ አንድ ነገር ቀድሞ ሶሻል ሚዲያ ለማውጣት የለበትም። አንድ ሰው ማይች አሁን ለምሳሌ ያ ቀን ይሄዳለሁ ብሎ ሁሉም ማለት ነው ውሸት ነው የሚያወራቸው አይደለም። ግን ብሩክ ማለት ነው ያወራ ቃሉን አድርጎ ካላሳያ ማለት ነው እሱ ሰው ነው አይመስል። ስለዚህ ነው የኛ ቀብራራው ማንም አልደርስም እዚህ ብላችሁ በነገራችን ላይ ብሩክ አብዛኛው ጊዜ አይታችሁ ከሆነ እሱ በቃል በጣም ይጸናል። በጣም ጎበዝ ነው። ትላንት ወደ በራሪ የተማረ ሰው ነው። የተማረ ሰው የኛ ቀብራራ የተማረ ነው። በእናትሽ አንዳንዶቹ እኮ አፋቸው የሆነ ሽጉጥ ይመስላሉ። እኔ እንደሆነ አንቺ ሰላም በጌታ ሰላም ይበቃል። ተይ አሁን ጉዴ ፈላ። ሰላም ጭንቅላት ይዛ ነው እኮ የለቀቀኝ ልጅቷ።
ኮሜንት እስቲ አንዴ ምን እያለች እንደሆነ ታውቂያለሽ? ባለ ኮሜንታ የሰላም ጭንቅላት እንደዚህ ነቅላል እያለች ነው። እቺ እኮ የታበደ እሷ እኮ እኔ አጥንት ላይ ስለፈለገች እኮ እኔ አልፈልግም ስላላት ተናዳ እኮ ነው። እኔ ሲጀመር ሲንግል ነሽ፣ እኔ የሚፈልገው ሲንግል ብቻ ነው። ባይዛው ቀድሜ ቼስ ነው የደረገሽ ታውቃለሽ። ሲንግል ሲጥፋ እንደው አንቺስ ሃይሚ እኮ ቅድም እኮ ሊምጠሽና ልስጥሽ አለችው። ግን አልፈልግም ሲጀመር እኮ አንድ ቀን ጓደፍታችሁ ማታጥወት እኔ አብጄ ነው እንዴ ወይ ቢዴ ፈላ ምን ሰላም ተፍዬሽ ኩላ ማለት ነው። በጣም ጠግበሻል። እውነት ተረጋጊ። ስኪን በይ። ኦ ማይ ጋድ ነገራት በእናትሽ ቀዝቀዝ በይ በያት። ምን አንቺ ወንድ ነሽ ሴት ነሽ አይደል እንዴ? ትንሽ የሆነ ትፈልጋለሽ ህሊና ያለሽ አንቺ እንደዚህ ቆይ ሰላም ያረታይ ታይ በእናትሽ ታይ ተረጋጊ። ያሳያሽ ቤቴ እንደዚህ ነው፣ ሰፈሬ እንደዚህ ነው። እኔ ልንመጣ ፈልገሽ ነው? አልፈልግም ሲጀመር ቢት ለምን ወዴት እንደምትሄዱ ተመልከቶች። ሰካራም ማለት ተመልከቶች። ስትመጪ ምን ታረጋለች? አንቺ ሴት አይደል እንደ ሴትና ሴት ምን ይደረጋል? ምንም የለም። አንቺ ያወይሳሳማሉ እኮ ዝም ብለሽ አታሽቃብጪ እኮ ጉዴ ፈላ። ወይኔ ዝም በይ ይቡ ዘንድሮ ጉድ እያሳየኝ ቃላት አታውሪ። እንዲህ ነሽና ደስ አይልም። ዛሬ ማለት ነው ምን አለበት ሁሌ ሴትዮዋ ውጭ ላይ ብትበላ ማለት ነገ አሁን እዚህ ቤት በቃ ግርግር ነው። አንድ ቀን እረፍት ታገኛለሁ፣ አንድ ቀን ግርግር ነው። በቃ ጣር ትግስት ቤሩት ላይ ሆኜ እኔ እወላችሁ እንደዚህ አይነት ዛሬ ማለት ነው። ውይ አቤት አቤት ጌታ ጩጋራ ወላሂ ላዚም አንቺ ቤሩት አይወጡም። ከዚህም ማለት አሁን እዚህ ሀገር መጣሁት አሁን 5ኛ ወሬ ነው። ሰው 5 ወሬ ነው ዱባይ ከመጣሁ ማለት ነው። አንቺ ዱባይ ነሽ አሁን? አዎ። እና ዛሬ አንቺ ሰዎችን ወጥቶ ነው እንዴት ነው በዚህ ሰዓት ላይ የት ነው የምወጣው? እኔ እናቴ ልብስ ተኮሳለሁ ብዬ ክላስ ገብቼ እዚህ ስልክ ቆሜ ዝም ብዬ ስልክ እያየሁ ነው። ምን ይሄ ነው? ምን አያፈጥሩም ነው? ያፈጠሩ እቃ አዘጋጅቼ ምግብ ሰጥቼ ውሃ ሰጥቼ መጣሁ። ምን ላድርግ? ታድለሻል። እኔ እነሱ ሲያፈጥሩ ማለት ነው ስልክ የት እንዳለ አላውቅም። እውነት ለመናገር በጣም ነው የሚበዛ ስራ። ግን ዛሬ እነሱ የት እንደሄዱ ታውቂያለሽ? ዱባይ እህቷ አለች እና እዛ ተጠርቶ ሄዱ። አለም 9 የሆነበት ማለት ነው። ወይኔ በላቸው። አሁን ደግሞ ቅመማ እስከምትመጣ ድረስ ደግሞ ስራዬን ጭርስ አደርጋለሁ። በቃ ከዛ ቅመማዋን ተኝቼ አያታለሁ ማለት ነው። ቅመሟ ቻናል እንዲያድግ አድርጉ ቤተሰቦች። ምንም አድርጉ እሺ። በነገራችን ላይ ሽንኩርት እራሱ አልተከተፍኩም። ወይ ሽንኩርት ሳይከተፍ ሌላ ነገር ጨርሻለሁ። ገና ሳይሰራ ማለት ነው። ወይኔ በላችሁ ፉሴክ ሙስቁን